ሰላም ጤና ይስጥልን ውድ የክንፋ መረጃ ቤተሰቦቻችን ተመረጡና ወቅታዊ ዜናዎችን ዘንላችሁ መተናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜናውን እናሰማችኋለን። የትግራይ የንግድ ማህበረሰብ ተወካዮች ከክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ጋር ከመከሩ በኋላ የዕዳ ስረዛ እንዲደረግለትና የንብረት ጨረታዎች እንዲታገዱ ጠየቀ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ጋር በስልክ መወያየታቸው ተነገረ። የጋምቤላ ክልል ፖሊስን በኮሚሽነርነት የሚመሩት አቶ ኡጉላ ኡጁሉ ትናንትና አመሻሹን በቁጥጥር ስር መዋላቸው ተሰማ። የኬንያ ባለስልጣናት ባለፉት 10 ወራት ብቻ ካለ ጉዞ ሰነድ ወደ ኬንያ ለመግባት የሞከሩ 953 ፍልሰተኞች በጸጥታ አካላት ተይዘው በእስር ላይ እንደሚገኙ ተናገሩ። የገቢዎች ሚኒስቴር የታክስ ሕግ ተገዥነትን ተግባራዊ ለማድረግ የተዘጋጀ የአሰራር ስርዓት በስራ ላይ እንዲውል መወሰኑን አስታወቀ። የእነዚህን ዝርዝር ዜናዎች ዘንላችሁ መጥተናል። አብራችሁን ቆዩ። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። የጋምቤላ ክልል ፖሊስን በኮሚሽነርነት የሚመሩት አቶ ኡጉላ ኡጁላ ትላንትና አመሻሹን በቁጥጥር ስር መዋላቸውን ባለቤታቸውን ዋቢ በማድረግ ኢትዮ ኢንሳይደር ዘግቧል። አቶ ኡጉላ በፌዴራል ፖሊስ አባላት ተይዘው ወደ ቤታቸው ለፍተሻ ከመወሰዳቸው አስቀድሞ በጋምቤላ ክልል ምክር ቤት ስብሰባ ላይ ነበሩ ተብሏል። ከጋምቤላ ከተማ 6 ኪሎ ተብሎ በሚጠራው አካባቢ ወደሚገኘው የፖሊስ ኮሚሽነሩ መኖሪያ ቤት የሄዱት የፌዴራል ፖሊስ አባላት በ4 ተሽከርካሪዎች የተጫኑ እንደነበሩ የአቶ ኡጉላ ባለቤት ገልጸዋል። የጦር መሳሪያ የታጠቁ ፖሊሶች በቤታቸው ፍተሻ ካደረጉ በኋላ በኮሚሽነሩ ከመንግስት የተሰጣቸውን ሽጉጥ ይዘው እንደሄዱ ባለቤታቸው አስረድተዋል። የፌዴራል ፖሊስ አባላቱ አቶ ኡጉላን ወደ ቤታቸው ሲያመጧቸውም ሆነ በፍተሻ ወቅት አካላዊ ጥቃት እንዳልፈጸሙባቸው ገልጸዋል። ፍተሻው ተጠናቆ ባለቤታቸውን መልሰው ይዘዋቸው የሄዱት 12 ሩብ ጉዳይ ገደማ እንደነበርም ተናግረዋል። ይሁንና ባለቤታቸው ወዴት እንደወሰዱና እስካሁን ያሉበትን እንደማያውቁ አስረድተዋል። በነገራችን ላይ በጋምቤላ ክልል የፖሊስ ኃላፊዎች በጸጥታ ኃይሎች ቁጥጥር ስር ሲውሉ የአሁኑ የመጀመሪያው አይደለም። ከ3 ዓመት በፊት የክልሉን ፖሊስ ኮሚሽን ሲመሩ የነበሩ አቶ አቡላ ኦባንግና ምክትላቸውን አቶ ቱርኮርንን ጨምሮ 12 የጸጥታ ዘርፍ አባላት በቁጥጥር ስር ውለው ነበር። ትላንት ሐሙስ የፌዴራል ፖሊስ አባላት በጋምቤላ ከተማ ያሉ ተጠርጣሪዎችን በቁጥጥር ስር ለማዋል ሲንቀሳቀሱ ነበር። በዚህም ወቅት የተኩስ ድምጽ ይሰማ እንደነበር ነዋሪዎች ገልጸዋል። ትላንት ከእኩለ ቀን በኋላ በፌዴራል ፖሊስ ተሽከርካሪዎች ሰዎች ታስረው ሲወሰዱ መመልከታቸውን የገለጹ አንድ ነዋሪ ከታሰሩ ሰዎች ውስጥ በክልሉ ባሉ የመንግስት ተቋማት ውስጥ የሚሰሩና ጸጥታ ኃይሎች እንደሚገኙበት አስረድተዋል። አሁን ላይ በክልሉ መረጋጋትና አንጻራዊ ሰላም እየሰፈነ መሆኑን የክልሉ ፕሬዝዳንት ወይዘሮ አለሚቱ ኡሞር ተናግረዋል። ተፈናቃዮችም ወደ ቀያቸው እየተመለሱ እንደሆነም ገልጸዋል። በአሁኑ ወቅት ጋምቤላ ከተማን ጨምሮ ሙሉ የክልሉን ሰላም እያስጠበቁ የሚገኙት የመከላከያ ሰራዊትና የፌዴራል ፖሊስ አባላት ናቸው። በሰሞነኛ የጸጥታ ችግር ስራ ያቆሙ የመንግስት ሰራተኞችም ወደ ስራቸው በአስቸኳይ እንዲመለሱ ማሳሰቢያ እንደተሰጠም ቢቢሲ በአማርኛ ዘግቧል። የገቢዎች ሚኒስቴር የታክስ ሕግ ተገዥነትን ተግባራዊ ለማድረግ የተዘጋጀ የአሰራር ስርዓት በስራ ላይ እንዲውል ወስኗል። የገቢዎች ሚኒስቴር የኤክሳይዝ ታክስ ግዴታቸውን ባልተወጡ ድርጅቶች ላይ የማምረቻ ቦታን ለጊዜው ስለማሸግ ፍቃድ ስለማገድና ስለመሰረዝ በተመለከተ የተዘጋጀውን የአሰራርና የአፈጻጸም ማኗል ተግባራዊ እንዲሆን በመወሰን በአዲስ አበባና ከአዲስ አበባ ውጪ የሚገኙ ቅርንጫፍ ጽሕፈት ቤቶች ልኳል። የአሰራር ማኗሉ ተግባራዊ እንዲደረግና ስራ ላይ እንዲውል የተወሰነው በጉዳዩ ላይ የገቢዎች ሚኒስቴር የህግ አገልግሎት ዳይሬክቶሬት አስተያየት ከሰጠበት በኋላ ነው። ዳይሬክቶሬቱ በሰጠው አስተያየት ማኗሉ አዋጁን መሰረት ያደረገና በአዋጁ ላይ ከተቀመጠው መብትና ግዴታ ውጪ በአዲስ መልክ ያካተተው ስልጣንና ኃላፊነት የሌለ በመሆኑ ማኗሉን በማጽደቅ ወደ ስራ መግባት የሚቻል መሆኑን እንገልጻለን ብሏል። ዳይሬክቶሬቱ ማኗሉ ተግባራዊ እንዲሆን የወሰነው የተዘጋጀው ረቂቅ የአሰራር ስርዓት ማኗል በኤክሳይዝ ታክስ አዋጁ ላይ የተቀመጡ ለሚኒስቴር መስሪያ ቤቱ የተሰጡ ዝርዝር ተግባራትና ኃላፊነት፣ አንደኛ በተለይም ኤክሳይዝ ታክሱን በማያከብሩ አምራች ፋብሪካዎችን ለጊዜው የሚታገዱበትን ስነ ስርዓት፣ ሁለተኛ ፍቃዳቸው ስለሚታገድበትና ስለሚሰረዝበት ሁኔታ ቀለል ባለመልኩ ለፈጻሚዎቹ እንዲረዱት ተደርጎ የተዘጋጀ በመሆኑ፣ ሶስተኛ አዋጁን መሰረት ያደረገና በአዋጁ ላይ ከተቀመጠው መብትና ግዴታ ውጪ በአዲስ መልክ ያካተተው ስልጣንና ኃላፊነት የሌለ በመሆኑ ምክንያት መሆኑን በአስረጅነት ጠቅሷል። የገቢዎች ሚኒስቴር ታህሳስ 15 ቀን 2018 ዓ.ም በጻፈው መመሪያው የተዘጋጀው የአሰራር ማኑዋል ተግባራዊ እንዲደረግና ስራ ላይ እንዲውል ያሳሰበ ሲሆን አምራች ፋብሪካዎችና የሚመለከታቸው የስራ ክፍሎች እንዲያውቁት ብሏል።
የንግድ ድርጅት ለጊዜው ከሚታሸግበት ምክንያቶች አንዱ አንድ ታክስ ከፋይ በግብር ሕግ መሰረት የሚፈለግበትን ሰነድ ሳይዝ ሲቀር ወይም ታክሱን በመክፈያ ጊዜው ሳይከፍል ሲቀር ሲሆን የግብር ሕግ ማለት የኤክሳይዝ ታክስ አዋጁን የሚጨምር መሆኑን የገቢዎች ሚኒስቴር የሕግ ጉዳዮች ዳይሬክቶሬት በማብራሪያው ላይ ጠቅሷል። በዚህም መሰረት የኤክሳይዝ ታክስ አዋጁ ግዴታቸውን ባልተወጡ ድርጅቶች ላይ የማምረቻ ቦታውን ለጊዜው ማሸግ፣ ፍቃድ ማገድና መሰረዝ ያሉ ውክልናዎችን ለገቢዎች ሚኒስቴር የሚሰጥ መሆኑን ይገልጻል። የትግራይ የንግድ ማህበረሰብ የዕዳ ስረዛ እንዲደረግለትና የንብረት ጨረታዎች እንዲታገዱ ጠየቀ። በሽሬ እንዳስላሴ የሚገኙ የንግድ ማህበረሰብ ተወካዮች ከክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጋር ከመከሩ በኋላ የዕዳ ስረዛና የንብረት ጨረታዎች መታገድን ጨምሮ አስቸኳይ እርምጃዎች እንዲወሰዱ ጠየቁ። ጥያቄው የቀረበው የክልሉ ኢኮኖሚ ለማገገም በሚታገልበት በዚህ ወቅት ነው። በምክክሩ ወቅት ነጋዴዎች እየጨመረ በመጣው የባንክ ዕዳና ንብረታቸውን የማጣት እድል ምክንያት ከፍተኛ ስጋት እንዳለባቸው ገልጸዋል። ብዙዎቹ ነጋዴዎች ባንኮች የተጠራቀመውን ብድር ለማስመለስ ንብረቶቻቸውን በጨረታ እንዲሸጡ ጫና እያደረጉባቸው መሆኑን የተናገሩ ሲሆን ቁጥራቸው እየበዛ የመጣ የንግድ ተቋማትን የማፈራረስ አደጋ ተደቅኖባቸዋል ሲሉ አስጠንቅቀዋል። ሌተናል ጀነራል ታደሰ ወረደ የሁኔታውን አሳሳቢነት አምነው የተቀበሉ ሲሆን ጊዜያዊ አስተዳደሩ ችግሩን ለመፍታት በትኩረት እየሰራ መሆኑን አጽንኦት ሰጥተው ተናግረዋል። አክለውም የንግድ ማህበረሰቡ ለተጫነው ከፍተኛ የዕዳ ሸክም መፍትሄ እስኪገኝ ድረስ ውይይቱ እንደሚቀጥል ለተሳታፊዎቹ አረጋግጠዋል። አስተዳደሩ ጦርነቱንና እሱን ተከትሎ የመጣ አለመረጋጋት በትግራይ የንግድ ዘርፍ ላይ ያሳደረውን ተጽዕኖ ይረዳል ያሉት ፕሬዝዳንቱ ተጨማሪ የኢኮኖሚ ውድቀትን ለመከላከልም የተቀናጀ እርምጃ መውሰድ እንደሚያስፈልግ እናምናለን ሲሉ ገልጸዋል። የንግድ ተወካዮቹ የክልሉ ኢኮኖሚ እስኪረጋጋ ድረስ የዕዳ እፎይታ እርምጃዎች እንዲወስዱ፣ እንደ ንብረት ጨረታ ያሉ አስገዳጅ እርምጃዎች እንዲታገዱና አስቸኳይ ጣልቃ ገብነቶች እንዲደረጉ ጠይቀዋል። ውይይቶቹ የተደረጉት የኢትዮጵያ ብሔራዊ ባንክ ለነጋዴዎች የሰጠውን የ18 ወር የብድር መክፈያ የችሮታ ጊዜ ሊያበቃ መቃረቡን ተከትሎ ስጋቶች እየጨመሩ ባሉበት ወቅት ነው። የክልሉ ባለስልጣናት በትግራይ የሚገኙ የንግድ ተቋማት ወደ 80 ቢሊዮን ብር የሚጠጋ የተጠራቀመ ዕዳ እንዳለባቸው ይገምታሉ። የመፍትሄ እርምጃዎች ላይ ስምምነት ካልተደረሰ ደግሞ ሰፊ የንብረት መውረስ እርምጃዎች ሊከሰቱ ይችላሉ የሚል ስጋት ነግሷል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ጋር በስልክ ተወያይተዋል። ጠቅላይ ሚኒስትር ዶክተር አብይ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ከጓደኛዬ ፕሬዝዳንት ኢማኑኤል ጋር ለፈረንጆቹ 2026 አዲስ ዓመት የእንኳን አደረሳችሁ መልካም ምኞት በስልክ ተለዋውጠናል ብለዋል። በውይይታቸውም ኢትዮጵያና ፈረንሳይ ያላቸውን ሁለንተናዊ ግንኙነት ማጠናከር በሚቻልበት ሁኔታ ላይ መምከራቸውንም ተናግረዋል። በተጨማሪም በቀጠናዊና ዓለም አቀፋዊ ጉዳዮች ላይ መረጃ ለመለዋወጥና በትብብር ለመስራት መስማማታቸውንም ጠቅሰዋል። የኬንያ ባለስልጣናት ባለፉት 10 ወራት ብቻ ካለ ጉዞ ሰነድ ወደ ኬንያ ለመግባት የሞከሩ 953 ፍልሰተኞች በጸጥታ አካላት ተይዘው በእስር ላይ ይገኛሉ። ከዚህም ፍልሰተኞች መካከል 670 ወይም 70.3% ያህሉ ኢትዮጵያውያን መሆናቸውን ጠቅሰዋል። ከኢትዮጵያ ቀጥሎ ያለውን ቦታ ሶማሌዎች፣ ብሩንዲዎችና ኤርትራውያን ይዛሉ። በህገ ወጥ መንገድ ወደ ኬንያ የሚፈልሱ ኢትዮጵያውያን ቁጥር እየጨመረ ይገኛል ሲሉ የኬንያ ብሔራዊ ደህንነት ባለስልጣናት ገልጸዋል። ባለስልጣናቱ ትናንት ለሀገሪቱ የህዝብ እንደራሴዎች ምክር ቤት ባቀረቡት ዘገባ እንዳሉት ካለ ጉዞ ሰነድ ወደ ኬንያ ከሚፈልሱ የተለያዩ ሀገሮች ዜጎች መካከል አብዛኞቹ የጉዞ መነሻቸው ከኢትዮጵያ ያደረጉ ናቸው። በባለስልጣናቱ ሪፖርት መሰረት ባለፉት 10 ወራት ብቻ ካለ ጉዞ ሰነድ ወደ ኬንያ ለመግባት የሞከሩ 953 ፍልሰተኞች በጸጥታ አካላት ተይዘው በእስር ላይ ይገኛሉ። ከእነዚሁ ፍልሰተኞች መካከል 670 ወይም 70.3% ያህሉ ኢትዮጵያውያን መሆናቸውን ባለስልጣናቱ በሪፖርታቸው ጠቅሰዋል። ሶማሊያውያን፣ ብሩንዳውያንና ኤርትራውያን ከኢትዮጵያ ቀጥሎ ያለውን የህገወጥ ፍልሰተኞች ቁጥር እንደያዙ በሪፖርቱ ተመላክቷል። በኬንያ የደቡብ ኢትዮጵያ ተወላጅ ማህበር ምክትል ሰብሳቢ አቶ ታምራት ዳኖሬ በኬንያ የጸጥታ አካላት የሚያዙ ኢትዮጵያውያን ፍልሰተኞች ጉዳይ አሳሳቢ መሆኑን ጠቅሰዋል። አብዛኞቹ ችግር ውስጥ የሚወድቁት ወደ ደቡብ አፍሪካ ለመግባት ኬንያን እንደ መሸጋገሪያ ለመጠቀም ሲሞክሩ መሆኑን ምክትል ሰብሳቢው ገልጸዋል። በማህበራቸው አማካኝነት ለህገወጥ ፍልሰተኞቹ ምግብና የአልባሳት ድጋፍ እንደሚያደርጉ ምክትል ሰብሳቢውም ተናግረዋል። አብዛኞቹ በወጣትነት እድሜ ላይ የሚገኙ መሆናቸውንና ለዚህ ያበቃቸው ምክንያት እንደሚገልጹላቸው የጠቀሱት አቶ ታምራት ኢትዮጵያውያን በጸጥታ አካላት ሲያዙ በጥቆማ ካሉበት ሄደን እናገኛቸዋለን። አመጣጣቸውን አስመልክቶ ለምናቀርበላቸው ጥያቄ የሚሰጡን ምላሽ ስራ ፍለጋ ነው የወጣ ነው የሚል ነው።
ወደ ደቡብ አፍሪካ ለመሸጋገር በጉዞ ላይ እንዳሉ መያዛቸውን ነው የሚገልጹልን ብለዋል። የኬንያ ብሔራዊ የደህንነት ባለስልጣናት በትላንቱ የህዝብ ተወካዮች ምክር ቤት ውሏቸው የኢትዮጵያውያን ፍልሰተኞች መጨመር ምክንያት በሀገሪቱ አንዳንድ አካባቢዎች የሚታየው ግጭትና አለመረጋጋት ነው ሲሉ በሪፖርታቸው ጠቅሰዋል። በማዕከላዊ ኢትዮጵያ ክልል የከምባታ ዞን ሰራተኛና ማህበራዊ ጉዳይ መምሪያ የስራ ስምሪት አስተባባሪ አቶ አለማየሁ ኩዮ ግን ይህንን ሐሳብ አይቀበሉትም። ይልቁንም አብዛኞቹ ፍልሰተኞች የሚነሱት አንጻራዊ ሰላም በሚታይበት ከማዕከላዊ ኢትዮጵያ ክልል የከምባታና የሀዲያ አካባቢዎች መሆኑን አቶ አለማየሁ አስረድተዋል። ፍልሰቱ በቀጥታ ከኢኮኖሚ ምክንያት ጋር የተያያዘ መሆኑን የጠቀሱት አለማየሁ ለህገወጥ ፍልሰቱ እየተጋለጡ የሚገኙት በአብዛኛው በወጣት የዕድሜ ክልል ውስጥ የሚገኙና ከገጠር አካባቢዎች የሚነሱ ናቸው። የኢትዮ ሞያሌ መስመርን በመጠቀም ወደ ደቡብ አፍሪካ ሄደው ስራ ለመስራት በሚል ነው የሚወጡት። በዚህም ብዙዎች ለሞት፣ ለአካል ጉዳት እና ለእስር እየተዳረጉ ይገኛሉ። በእኔ አስተያየት የፍልሰት ጉዞን ለመቀነስ መፍትሄው ሁለት ነው። የመጀመሪያው ለወጣቶች የስራ ዕድል ማመቻቸት ሲሆን፣ ሁለተኛው ደግሞ በስደት አስከፊነት ዙሪያ የግንዛቤ ማስጨበጫ ስራዎችን መስራት ይገባል ብለዋል።